አፋብን በምክትል ጠቅላይ ሚኒስተሩ የትውልድ ቦታ ከ2000 በላይ ኮማንዶዎችን አሰልጥኖ ማስመረቁ አገዛዙን አስደንግጧል። አገዛዙ የፋኖ ኤሊት ፎርስ ከስልጠና ማዕከሉ ሳይወጣ ለማጥቃት ከ3 እዞች የተውጣጣ መጠነ ሰፊ እግረኛ ሰራዊትና አየር ኃይል አሰማርተዋል። ድሮኖችና የጦር ሄሊኮፕተሮችም በአባይ ሸለቆ ሰማይ ላይ ተሰማርተዋል። ቀዳሚው የግንባር መረጃችን ነው። የብልጽግናው አገዛዝ የፖለቲካ እስረኛ የሆኑት የተከበሩ አቶ ዮሐንስ ቧያለው በጠና ታመው ሆስፒታል ገብተዋል። ሌላኛዋ ያልተነገረላት የሴት ትንታግ ጋዜጠኛ ገነት አስማማው በኩላሊት ህመም ስቃይ ውስጥ ናች። ሁለቱም እንቁ የአማራ ልጆች እጅግ ከረፈደ የሕክምና ደጅ ቢረግጡም አደጋ ውስጥ ናቸው። የፖለቲካ እስረኞቹን የጤና ሁኔታ በተመለከተ አዲስ መረጃ ይዘናል። የአገዛዙ ጄኔራሎች ሚስጥራዊ የጥቃት እቅድ የሃይማኖት አባቶችንም ማዕከል አድርጓል። ጥንታዊ ገዳማትንና አባቶችን በቀጥታና በስውር ማጥቃት በህዝቡ ላይ ፍርሃት መፍጠር እንዲሁም የፋኖ አመራሮችን መግደልና ስትራቴጂክ ቦታዎችን ማስለቀቅ በሚል የተከለሰ እቅድ ሰራዊቱ ተንቀሳቅሷል። ከዚህ ጋር ተያይዞ በወልዲያ አንድ አባት፣ በዋልድባ ገዳም ደግሞ 2 መነኮሳት ተገድለዋል። የብልጽግናው ጠቅላይ ሚኒስተር የማህበራዊ ጉዳይ አማካሪ በተለመደ መርዘኛ ንግግራቸው ዳግም ተከስተዋል። አማካሪው ብልጽግናን የሚተች ዲያስፖራ ሲሞት ወደ ኢትዮጵያ መጥቶ መቀበር የለበትም ብለዋል። አስከሬን ጭምር ጠላት አድርገው መነሳታቸውንም በአደባባይ ነግረውናል። ይህም ሌላኛው መረጃችን ነው። እስራኤል በሶማሊላንድ የጦር ሰፈር ልትመሰረት መሆኗን በዓለም አቀፍ ሚዲያዎች መዘገቡን ተከትሎ ሞቃዲሾ መልስ ሰጥታለች። ግዛቴ ለወታደራዊ ጥቃት መሰንዘሪያ ጥቅም ላይ እንዲውል አልፈቅድም ያለችው ሞቃዲሾ በዚህ አቋሟ ጸረ እስራኤል የሆኑ አጋሮቿን ልታሰባስብ ትችላለች ተብሏል። በሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። አፋብን በምክትል ጠቅላይ ሚኒስተሩ የትውልድ ቦታ ከ2000 በላይ ኮማንዶዎችን አሰልጥኖ ማስመረቁ አገዛዙን አስደንግጧል። አገዛዙ ከ3 እዞች የተውጣጣ መጠነ ሰፊ እግረኛ ሰራዊትና አየር ኃይል አሰማርተዋል። የብልጽግናው አገዛዝ ምክትል ጠቅላይ ሚኒስተር የሆኑት ተመስገን ጥሩነህ የትውልድ ቦታ በምስራቅ ጎጃም የአባይ ሸለቆ አካል በሆነችው እናርጅን ነማይ ቀጠና አፋብን ከ2000 በላይ ልዩ ኮማንዶዎችን አሰልጥኖ አስመርቋል። እውነቱ ከፋኖ የትግል ታሪክ አንጻር በክስተት ደረጃ የሚታይ ፋኖ ወደ ስትራቴጂክ የማጥቃት ምዕራፍ በማደግ ላይ እንዳለ ያሳየ ሲሆን፣ በአገዛዙ በኩል ደግሞ ባለስልጣናት የትውልድ መንደራቸውን መርገጥ የማይችሉበት የውጊያ እውነታ መፍጠሩን ያረጋገጠ እውነታ ሆኗል። ስልጠናው አፋብን ከመመስረቱ በፊት እንደጀመረ በዚህ የኮማንዶ ስልጠና ከቴዎድሮስ እዝ፣ ምኒልክ እዝና አሳምነው እዝ የተውጣጡ ከ2000 በላይ ኮማንዶዎች ለ6 ወራት የኮማንዶ ስልጠና እንደወሰዱ እነዚህ ተመራቂዎች ለላቀ ግዳጅ ዝግጁ መሆናቸው በመድረቃ ስነ ስርዓቱ ላይ ተገልጿል። ንቅናቄው ይህንን ኃይል የገነባው ትናንት የማይረሳ ነገን በክንዱ የሚወስን ትውልድ ለመፍጠር በሚል ግብ እንደሆነ በህዝብ ግንኙነት መምሪያው በኩል ገልጿል። አፋብን ግዙፉን የኮማንዶ ስልጠና የወሰደ ኃይል በይፋ ማስመረቁን ተከትሎ የአገዛዙ ጄኔራሎች ከፍተኛ ድንጋጤ ውስጥ መግባታቸው ታውቋል። በዛሬው ዕለት መጋቢት 5 ቀን በአባይ ሸለቆ ዙሪያ የድሮንና የጦር ሄሊኮፕተሮች ስምሪት እንደሰጠ፣ ስምሪቱ ከማለዳ ጀምሮ እንደቀጠለ መሆኑን የፋኖ ምንጮች መረጃውን ለጣና ዘጋቢ አረጋግጠዋል። የፋኖ ኤሊት ፎርስ መመረቁን ተከትሎ የተደናገጠው አገዛዙ የአባይ ሸለቆ ቀጠናዎችን ከ3 እዞች በተውጣጣ እግረኛ ኃይል ሰፊ ከበባ ውስጥ ለማስገባት ስምሪት እንደሰጠም ታውቋል። ከምዕራብ ወሎ ወደ አባይ ሸለቆ የሚያጠብ 11ኛ እዝ፣ ከምስራቅ ጎጃም ቀጠና 6ኛ እዝ እንዲሁም ከሸዋ ወደ ደራ መሻገሪያ ወደ ቤት አማራ በኩል የልዩ ዘመቻዎች እዝ የኮማንዶ ኃይል ስምሪት መውሰዱ፣ ይህ ወታደራዊ ስምሪት በአየር ኃይል ድሮንና የጦር ሄሊኮፕተር የሚደገፍ መሆኑ ተሰምተዋል። አፋብን ያስመረቀው ልዩ የኮማንዶ ጦር የፋኖ ኤሊት ፎርስ ተብሎ የሚጠራ ለከተማ ግዳጅና የዘገዩ ውጊያዎችን ወደ ድል ለመቀየር የሚያስችል አቅም በወታደራዊ ስልጠናው ላይ የተፈጠረለት መሆኑ በአገዛዙ ዘንድ ከፍተኛ መደናገጥ ፈጥሯል። ይህ በእንዲህ እንዳለ የብልጽግናው አገዛዝ የፖለቲካ እስረኛ የሆኑት የተከበሩ አቶ ዮሐንስ ቧያለው በጠና ታመው ሆስፒታል መግባታቸው ተሰምተዋል። በስር ላይ የሚገኙ የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው እጅና አንገት የሚያገናኘው የመገጣጠሚያ አካላቸው ተበጥሶ በጠና ታመው
ሆስፒታል መግባታቸውን አንድ የቅርብ ቤተሰባቸው አባልና ጠበቃቸው ተናግረዋል። ስሜ አይጠቀስ ያሉ አንድ የቅርብ ቤተሰባቸው ከዚህ ቀደምም ታመው የነበሩት አቶ ዮሐንስ በድጋሚ መታመማቸውን ገልጸው ህመሙ የስሩ ተጽዕኖ ያስከተለው መሆኑን ገልጸዋል። ከዚህ ቀደም ሕክምና ተነፍገው የቆዩት አቶ ዮሐንስ ቧያለው ከታመሙ ብዙ ወራቶች መቆጠራቸውንና እጃቸውን መዘርጋትም ሆነ ማንቀሳቀስ የማይችሉበት ሁኔታ እንደተፈጠረ ህመማቸውም የጠና መሆኑን የቅርብ ቤተሰብ አባል የሆኑት አስረድተዋል። የፖለቲካ እስረኛው አቶ ዮሐንስ እጄን እየታመምኩ ነው፣ ወደ ሆስፒታል ውሰዱኝ ብለው ሲጠይቁ የእስር ቤቱ ኃላፊዎች ፈቃደኞች አልነበሩም ተብሏል። ከ3 ወራት በኋላ ቀኝ እጃቸው ሙሉ በሙሉ መንቀሳቀስ ሲያቅተው ፖሊስ ሆስፒታል እንደወሰዷቸው የገለጹት የቅርብ ቤተሰብ አባል የሆኑት ግለሰብ ሆስፒታል ግን ከአቅማችን በላይ ነው ማለታቸውን ገልጸዋል። አቶ ዮሐንስ እንዲታከሙ ጠይቀው ፍርድ ቤት ትዕዛዝ አስተላልፎ ዳኑ የአጥንት ስፔሻሊስት ሆስፒታል ሲሄዱ በጊዜ ሕክምና ባለማድረግህ እጅንና አንገትን የሚያገናኘው መገጣጠሚያ ተበጥሷል፣ የአጥንት መሳሳት ተከስቷል መባላቸውን ተናግረዋል። ሆስፒታሉ የፊዚዮቴራፒ ሕክምና ማዘዙን ካልተሳካ ወደ ቀዶ ሕክምና እንደሚያመራ መናገሩን ገልጸው የበሽታው መንስኤ ከፍተኛ ቅዝቃዜ መሆኑንም አስረድተዋል። በማረሚያ ቤቱ ተኝቶ ኦፕራሲዮን ይደረጋል የሚለው ጉዳይ ገና አጨቃጫቂ ነው ሲሉ ስጋታቸውን ገልጸው በጣም ከፍተኛ ህመም አለበት። አዲሱ ህመም ካመመው በትንሹ 2 ወር ሆኖታል። የአሁኑ አዲስ ህመም ነው። በጣም ከፍተኛ ስቃይ አለበት ብለዋል። ለሰፊው የአማራ ህዝብ ድምጽ መሆን እንደ ወንጀል ተቆጥሮ ለ3 ዓመታት ያክል በኦህዴድ ብልጽግና የግፍ እስር ላይ ከሚገኙት ጋዜጠኞች መካከል አንዷ የሆነችው ጋዜጠኛ ገነት አስማማውም በተመሳሳይ በጠና ታማ ከረፈደም ቢሆን በህክምና ክትትል ላይ እንዳለች ይታወቃል። በምትከታተልበት ሆስፒታል የኩላሊት ጠጠር የተገኘባት መሆኑ ተገልጿል። ቶሎ ህክምና ለማግኘት ባለመቻሏ ደረጃው ከፍ ያለባት መሆኑ በሐኪሞች እንደተነገራት ከቅርብ ቤተሰብ አረጋግጠናል። የአገዛዙ ጄኔራሎች ሚስጥራዊ የጥቃት እቅድ የሃይማኖት አባቶችንም ማዕከል አድርገዋል። ጥንታዊ ገዳማትንና አባቶችን በቀጥታና በስውር በማጥቃት በህዝቡ ላይ ፍርሃትን መፍጠር እንዲሁም የፋኖ አመራሮችን መግደልና ስትራቴጂክ ቦታዎችን ማስለቀቅ በሚል የተከለሰ እቅድ ሰራዊቱ ተንቀሳቅሷል። ከዚህ ጋር ተያይዞ በወልዲያ አንድ አባት፣ በዋልድባ ገዳም ደግሞ 2 መነኮሳት ተገድለዋል። ከሰሞኑ በወሎ ቤት አማራ ብቻ ከ6 በላይ የሃይማኖት አባቶች ተገድለዋል። ባለፈው የካቲት 28 ቀን በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኘው ርዕሰ አድባራት ታዕካ ነገሥት አትሮኖስ ማርያም ገዳም 5 የሃይማኖት አባቶች መገደላቸው ይታወሳል። በጥቃቱ የሟቾች ቁጥር 16 የሚደርስ ሲሆን ከነዚህ ውስጥ 5ቱ የሃይማኖት አባቶች ነበሩ። 26 ኦርቶዶክሳውያን በተፈጸመው የመድፍ ድብደባ የአካል ጉዳት ሲደርስባቸው ከ60 በላይ የአብነት ተማሪዎችና ከሞት የተረፉት አገልጋዮች አካባቢውን ለቀው መሸሻቸውና መበተናቸውን መዘገባችን ይታወሳል። አሁን ደግሞ በወልዲያ የቤተ ክርስቲያን አስተዳዳሪው በመኖሪያ ቤታቸው በጥይት ተገድለዋል። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መላከ ምህረት አባይን አለማማረ መጋቢት 3 ቀን 2018 ዓ.ም በሚያገለግሉበት ቤተ ክርስቲያን አቅራቢያ በሚገኘው በመኖሪያ ቤታቸው ውስጥ ሌሊት ላይ በተከፈተ የተኩስ ሩምታ በተከታታይ ጥይት ተመተው መገደላቸውን የጣና ዘጋቢ ከአካባቢው ምንጮች አረጋግጧል። ድርጊቱ በርካታ ምዕመናንን አሳዝኗል። በስርዓተ ቀብራቸው ከተገኙት መካከል አንዱ የሆኑት የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ባስተላለፉት መልእክት መላከ ምህረት አባይን ዓለም እግዚአብሔር በቆረጠው ቀን አርፈዋል። ነገር ግን በቀናቸው ለተጠሩት አገልጋይ መሞት ምክንያት የሆነ ሰው ባይወለድ ይሻለው ነበር ብለዋል። አቡኑ ባይወለድ ይሻለው ነበር ሲሉ የገለጹት የሃይማኖት አባት ገዳዩን ሲሆን ገዳዩም አገዛዙ እንደሆነ የብዙዎች እምነት ሆኗል። አቡኑ በቀብር ስነ ስርዓቱ ላይ ባስተላለፉት ተጨማሪ መልእክታቸው መላከ ምህረት አባይን ዓለም ነፃና ፊት ለፊት የሚናገሩ ለቤተ ክርስቲያን እድገት በቆራጥነት ሰርተው የሚያሰሩ ትጉህ እረኛ ነበሩ ብለዋል። በ1958 ዓ.ም በጉባ ላፍቶ የተወለዱት መላከ ምህረት አባይን ዓለም በሐረር፣ ጅጅጋ፣ መርሳ፣ ወልዲያና በውጭ ሀገራት ደግሞ የመንና ዱባይ ቤተክርስቲያን አስተዳዳሪነት በቅዳሴ አገልግሎት የመንና ዱባይ በቤተክርስቲያን አስተዳዳሪነት በቅዳሴ አገልግሎት ለ60 ዓመታት ማገልገላቸው ታሪካቸው ያስረዳል። መላከ ምህረት አባይን ዓለም አገልግሎት በሚሰጡባቸው አውደ ምህረት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመውን መንግስት መራሽ መዋቅራዊ ጥቃት ሲያወግዙ ከመቆየታቸው አንጻር ጥቃቱ በመንግስት ኃይሎች ሊፈጸም እንደሚችል ለጉዳዩ የቀረቡ ምንጮች ጠቁመዋል። ከሰሞኑ
በሰሞኑ በእርሳ 44 ካነገስት አትሮኖስ ማርያም ገዳም ላይ የመድፍ ድብደባ መፈጸሙን ተከትሎ ሜጀር ጄኔራል ዘውዱ ሰጣርጌን ጨምሮ ሌሎች የአገዛዙ ጄኔራሎች ባካሄዱት ዝግ ስብሰባ የሃይማኖት አባቶችንና ገዳማትን በማጥቃት በህዝቡ ላይ ፍርሃት መፍጠርና ለቀጣዩ ምርጫ ብልጽግናን እንዲመርጥ ማድረግ የሚል ሚስጥራዊ እቅድ አውጥተው ለሰራዊቱ ትዕዛዝ መስጠታቸው መዘገባችን ይታወሳል። በሌላ በኩል የፋኖ አመራሮችን መክበብና የያዙትን ስትራቴጂክ ቦታ ማስለቀቅ የሚለው የጄኔራሎቹ የተጠናከረ ዘመቻ በፋኖ መልሶ ማጥቃት ከበባው ተሰብሯል። ለማሳያም በማዕከላዊ ጎንደር የፋኖ አመራሮች ለስራ መንቀሳቀሳቸውን ተከትሎ ከቆላ ድባ ከጨዋይትና ከጠዳ ማክሰኝት እንቅስቃሴ አድርጎ ለግማሽ ቀን ተዋግቶ በሽንፈት የተመለሰው መከላከያ ውጊያውን ከ3 ግንባር ወደ 5 ግንባር በማስፋት እግረኛና ሜካናይዝድ ይዞ ውጊያ በመክፈት ፋኖን ቢከብም የፋኖ ኃይሎች ከበባውን ሰብረዋል። ይህ በእንዲህ እንዳለም በጥንታዊው የዋልድባ ገዳም ጥቃት ተሰንዝረዋል። በዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም 2 መነኮሳት ሲገደሉ አንድ ሌላ አገልጋይ ቆስለዋል። በሰሜን ጎንደር ሀገረ ስብከት በአድርቃይ ወረዳ ቤተ ክህነት ስር የሚገኘው የዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም በ480 ዓመተ ዓለም እንደተመሰረተ ይነገርለታል። በዚህ ጥንታዊ ገዳም በአሁኑ ሰዓት 700 የሚጠጉ ገዳማውያን መነኮሳት ይኖራሉ። ገዳሙ ላይ መጋቢት 1 ቀን 2018 ከቀኑ 6 ሰዓት አንድ ታጣቂ ግለሰብ ከግብረ አበሮቹ ጋር በመሆን በከፈተው የተኩስ ሩምታ የገዳሙ መነኮሳት መገደላቸውን የቤተ ክርስቲያኗ ምንጭ ማህበረ ቅዱሳን አረጋግጧል። በጥቃቱ አባ ወልደ ሰንበትና አባ ወልደ ትንሳኤ የተባሉ መነኮሳት ወዲያው ህይወታቸው አልፈዋል። አባ ገብረ ማርያም የተባሉት አገልጋይ ካህን ደግሞ ከፍተኛ ጉዳት ደርሶባቸው በዛሪማ ከተማ በሕክምና ላይ ይገኛሉ። በግፍ የተገደሉት መነኮሳት ስርዓተ ቀብር በዕለቱ በገዳሙ ስርዓት መሰረት ከቀኑ 9 ሰዓት ላይ ተፈጽመዋል። የገዳሙ አባቶች በገዳሙ አጠገብ የዳጉሳ አውድማ ጥለው ባሉበት ወቅት ታጣቂው አውድማው ድረስ በመምጣት ከቤተ እግዚአብሔር አግብታችሁ ምግብ አብሉኝ ብሎ ሲጠይቅ ለስራው የተመደቡ አባቶች ተከታዩን ምላሽ ሰጥተዋል። ከእንግዳ ማረፊያ ቤት ሆነህ መመገብ ትችላለህ፣ መነኩሴ ስላልሆንክ ወደ ቤተ እግዚአብሔር መግባት ግን አትችልም፣ ምክንያቱም ስርዓተ ገዳሙ አይፈቅድልህም የሚል ምላሽ በሰጡት ጊዜ ተበሳጭቶ ለመተኮስ ሲሞክር በድጋሚ በሱባኤ ወቅት ግጭት መፍጠር አያስፈልግም ብለው መነኮሳቱ ቢመክሩትም ገዳዩ ግለሰብ ስልክ ደውሎ ተጨማሪ 5 ግብረ አበሮችን በመጥራት የተኩስ ሩምታ በመክፈት በመነኮሳቱ ላይ ጥቃት ፈጽመዋል። ጉዳዩ ታጣቂና ግብረ አበሮቹ ከአገዛዙ ጋር ግንኙነት ያላቸው ይሁን አይሁን የተረጋገጠ ነገር የለም። ሆኖም በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በእስልምና ሃይማኖት መምህራን ላይ ተከታታይ ያለው ጥቃት መፈጸሙ የቀጠለ መሆኑ ጥቃቱ ተራ ወንጀል ተደርጎ እንደማይታይ ተጠቁሟል። በውጭ ሀገር የሚኖሩ ሰዎች ከኢትዮጵያ ምንም መጠየቅ የለባቸው። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? ዜግነታቸውን የቀየሩ ኢትዮጵያውያን ኢትዮጵያን ለእኛ ለዘማቾቹ ይተውልን። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስተር ዳንኤል ክብረት ናቸው። የብልጽግናው ጠቅላይ ሚኒስተር የማህበራዊ ጉዳይ አማካሪ በተለመደ መርዘኛ ንግግራቸው ዳግም ተከስተዋል። አማካሪው ብልጽግናን የሚተች ዲያስፖራ ሲሞት ወደ ኢትዮጵያ መጥቶ መቀበር የለበትም የሚል ፖሊሲ በአገዛዙ በኩል እንዲወጣ ከፍተኛ ፍላጎት እንዳላቸው በይፋ በአደባባይ በኃይለ ቃል ሲናገሩ ተደምጠዋል። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? የጠቅላይ ሚኒስትሩ አማካሪ በንግግራቸው በውጭ ሀገር የሚኖሩ ግለሰቦች የኢትዮጵያን ዜግነት ትተው ፓስፖርት ከቀየሩ በኋላ በሀገር ውስጥ ጉዳዮች ላይ ባላቸው የትግል ተሳትፎ አስክሬናቸው ሀገር ቤት እንዳይገባ መቀጣጫ እንዲሆን በአደባባይ መጠየቃቸው ብልጽግና በምን አይነት ሰዎች እየተመራ እንደሆነ ያሳየ ሆኗል። አማካሪው እያሉን ያለው ጦረኛው ብልጽግናን የሚተች የትኛውም ኢትዮጵያዊ በሀገሩ መኖር እንደማይችለው ሁሉ በተሰደደበት ሀገር ቢሞትም ወደ ኢትዮጵያ መጥቶ መቀበር የለበትም በሚል ይዘት አስክሬን ጭምር ጠላት አድርገው መነሳታቸውን በአደባባይ ነግረውናል። እኒህ ግለሰብ ሀገር በጦርነት ውስጥ ስትሆን በመስዋዕትነት የሚከፈለውና የሚዘምተው በሀገር ውስጥ የሚኖረው ሕዝብ እንጂ ዜግነቱን ቀይሮ በውጭ ሀገር የሚኖረው ዲያስፖራ አሜሪካዊ፣ ጃፓናዊ ወይም ጀርመናዊ አይዘምትም፣ እኛና እናንተንን የምንዘምተው ሲሉ ቢናገሩም በየትኛው ዘመቻ እንደተሳተፉ ምን አይነት ውጊያ እንደመሩ ግን አይታወቅም። የጠቅላይ ሚኒስትሩ አማካሪ ብልጽግና የፈጠረውን ቀውስ ለመከላከል ዲያስፖራውን በለንደን በኒውዮርክና በዋሽንግተን ገበያ እየተመራ በኢትዮጵያ የኑሮ ውድነትና የገበያ መዋዠቅ ላይ የእኛን ችግር ላለመካፈል ሂደዋል። መርካቶ ቢወደድና ቢረክስ የሚጎዳው እዚህ ያለው ህዝብ ነው በማለት ወንጅለዋል።
አማካሪው የጦረኝነታቸውን ጥግና ጭንቀታቸውን ባሳዩበት ንግግራቸው የፊት ገጽታቸው ሳይቀያየር በንግግር ይዘታቸው ግን አስከሬንም ቢሆንም የሚያገለግሉት አገዛዝ ምህረት ማድረግ እንደሌለበት በአደባባይ መክረዋል። ከኢትዮጵያ ነባር ባህላዊና ሃይማኖታዊ የሞራል መሰረቶች ያፈነገጡ በተረትና በተራ ቃላት የታጀቡ የፍረጃ ስያሜዎችን በማውጣት የሚታወቁት እኒህ ግለሰብ ሰላምና መረጋጋት የሚያመጡ ሀሳቦችን ከማፍለቅ ይልቅ የጥላቻ ማሽን ነዳጅ ሆነው ቀጥለዋል። የዲያስፖራ አስከሬን ወደ ኢትዮጵያ አይግባ አይነት ቅስቀሳ ውስጥ የገቡት የጠቅላይ ሚኒስትሩ አማካሪ በተለይ በአማራ ሕዝብ ላይ ይፋዊ ጦርነት ከታወጀ ወዲህ የብልጽግና የጦርነት ፕሮፓጋንዳ ፊት አውራሪ ሆነው ወልዶ ባሳደጋቸው ሕዝብ ላይ የጥላቻ ሰይፍ መዘውበት ታይተዋል። በስፋት ከሚያስተጋቡ የፍረጃ ቃላት ባሻገር በትውልድና በታሪክ ላይ ጠባሳ የሚጥሉ ሀሰተኛ መረጃዎች እንዲሰራጩ የአመራር ሚናውን በመውሰድ ይታወቃሉ። ከዚህ ቀደም ካደረጓቸው ንግግሮች መካከል በኢትዮጵያ ካለው ሕዝብ ውስጥ 10 ሚሊዮን ቢያልቅ ቀሪው ከ100 ሚሊዮን በላይ ሕዝብ በሰላም መቀጠል እንደሚችል መናገራቸው ይታወሳል። የኢራን አሜሪካ እስራኤል ጦርነት ተባብሶ 15ኛ ቀኑን በያዘበት በዛሬው ዕለት ግዙፍ የአሜሪካ ጦር ተንቀሳቅሷል። በሌላ በኩል አሜሪካ ሙጅታባ አሊ ኻሜኒን ለጠቆመ የ10 ሚሊዮን ዶላር ጉርሻ ሰጣለሁ ብላለች። ጉርሻው የስነ ልቦና ጦርነቱ አካል ነው ተብሏል። የኢራን አሜሪካ እስራኤል ጦርነት 15ኛ ቀኑን በያዘበት በዛሬው ዕለት አሜሪካ ግዙፍ የተባለውን ጦሯ እንዲንቀሳቀስ ትዕዛዝ ሰጥታለች። ኢራን የዓለም 1/5 የነዳጅ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥ በመዝጋት ከቻላችሁ ኑና አስከፍቱት በሚል መሳለቋ የትራምፕ አስተዳደር 2000 የባህር ኃይል ከጦር መርከብ ጋር እንዲያንቀሳቅስ ምክንያት እንደሆነው ተነግሯል። በአፋጣኝ የጦር ቀጠናውን ተቀላቀል የተባለው የባህር ኃይል ጉዞውን ጀምረዋል። ኢራን በበኩሏ ማንም ይምጣ ማን በቦታዬ አለው ብላለች። ጦሩ ሰፍሮ የነበረው የአሜሪካ የጦር ቤዝ በሆነው የጃፓን ኦኪናዋ ደሴት ነው። እንደ ፎክስ ኒውስ እና ዋሽንግተን ፖስት ዘገባ ይህ የባህር ኃይል ጦር የሚንቀሳቀሰው ዩኤስኤስ ትሪፖሊ LHA-7 ከተባለችው የጦር መርከብ ጋር ነው። አሜሪካ ከዚህ ቀደም 2 ግዙፍ የጦር መርከቦችን ወደ መካከለኛው ምስራቅ በመጓጓዝ በጦርነቱ እያሳተፈቻቸው ትገኛለች። እነዚህ ግዙፍ የአሜሪካ አውሮፕላን ተሸካሚ የጦር መርከቦች አብርሃም ሊንከን እና ጀራልድ አርፎርድ የተባሉ ናቸው። ኢራን ከዚህ ቀደም አብርሃም ሊንከን የተባለውን የአሜሪካ ጦር መርከብ መትቼ ከጥቅም ውጭ አደረኩ ብትልም በአሜሪካ ጥብቅ ማስተባበያ መስጠቷ ይታወሳል። እነዚህ ግዙፍ መርከቦች ከኢራን ጋር ለሚካሄደው ጦርነት በግዳጅ ላይ ሆነው እየተሳተፉ ባለበት በአሁኑ ሰዓት ሌላ 3ኛ የጦር መርከብና 2000 የባህር ኃይል ጦር በአፋጣኝ ድረስ ተብሏል። ዩኤስኤስ ትሪፖሊ LHA-7 የተባለችው የጦር መርከብ የግዳጅ ቦታ ወደ ሆነው መካከለኛው ምስራቅ ለመድረስ 15 ቀናት ይፈጅባቸዋል። ፕሬዚዳንት ዶናልድ ትራምፕ በመጪዎቹ ቀናት ኢራንን ክፉኛ እንደበድባታለን ብለው ነበር። በሌላ በኩል አሜሪካ ስለ አዲሱ የኢራን ከፍተኛ መሪ ሙጅታባ አሊ ኻሜኒ መረጃ ለሚሰጥ ሰው የ10 ሚሊዮን ዶላር ሽልማት አቅርባለች። አሜሪካ የአያቶላ ልጅ ተተኪ ከሆነው ሙጅታባ አሊ ኻሜኒ በተጨማሪ በሳምንቱ በቴህራን አደባባይ የታዩትን የኢራን ብሔራዊ የጸጥታ ምክር ቤት ኃላፊ የሆኑትን አሊ ላርጃኒ ለጠቆመም የገንዘብ ጉርሻ አውጥታለች። ይህ የገንዘብ ጉርሻ ልዩ የስነ ልቦና ጦርነት አካል ተደርጎ ተወስዷል። አሜሪካ ኢራቅን በወረረች ጊዜ ሳዳም ሁሴንና ቤተሰቦቻቸውን እንዲሁም ቁልፍ የበአዝ ፓርቲ አመራሮችን ለጠቆመ የገንዘብ ጉርሻ ሰጣለሁ ማለቷ ይታወሳል። የ10 ሚሊዮን ጉርሻው ለኢራን እስላማዊ አብዮታዊ ዘብ አባላት ባለስልጣናት ላይ ያነጣጠረ ነው ተብሏል። አሜሪካ ይህንን ይፋ ያደረገችው በስቴት ዲፓርትመንት ድረገጽ ላይ ነው። እንደ አውሮፓውያን አቆጣጠር በ1979 የተቋቋመው አብዮታዊ ዘቡ ለኢራን አገዛዝ ፍጹም ታማኝ ሲሆን አሁን ላይ በኢራን ጉልህ የአመራር ሚና ይዞ 11 የሚደርሱ ሀገራትን በባላስቲክ ሚሳኤል እና በአጥፍቶ ጠፊ ድሮኖች በማጥቃት ላይ ይገኛል። በ15ኛ ቀን የጦርነት ውሎም የአሜሪካ አየር ኃይል ከፍተኛ ድብደባ ደርሶበታል። በዚህ ድብደባ 5 የነዳጅ ጫኝ አውሮፕላኖች መውደማቸው ተዘግበዋል። የኢራን መንግስታዊ ሚዲያዎች እንደዘገቡት ኢራን በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ ባደረሰችው ድንገተኛ ጥቃት 5 ግዙፍ የነዳጅ ጫኝ አውሮፕላኖች ወደ አመድነት ተቀይረዋል። የሳውዲ አረቢያ የአየር መከላከያ ኃይል በበኩሉ በ15ኛ ቀን የጦርነት ውሎ ባለፉት 10 ሰዓታት ውስጥ ብቻ ወደ ተለያዩ የሀገሪቱ ክፍሎች የተተኮሱ 18 አደገኛ ድሮኖችንና 1 ባላስቲክ ሚሳኤል ማክሸፉን የሀገሪቱ መከላከያ ሚኒስቴር አስታውቋል። ሚኒስተሩ በኤክስ ገጹ ባወጣው መረጃ ይህ አዲሱ የጥቃት ማዕበል አርብ ምሽት 1 ሰዓት ገደማ የተጀመረ ሲሆን ይህም ቀደም ሲል የተፈጸመው
ጥቃት ከ10 ሰዓታት በኋላ መከሰቱን ገልጸዋል። የዛሬው የኢራን ጥቃት በሳውዲ አረቢያ ብቻ የተገደበ አይደለም። በሌሎች የቀጠናው ሀገራትም ተመሳሳይ ጥቃቶችና የመከላከል እርምጃዎች እንደቀጠለ ነው። የኳታር መከላከያ ሚኒስቴር ሀገሪቱን ኢላማ አድርጎ የተተኮሰ ሚሳኤልን በተሳካ ሁኔታ ማክሸፉን ሲያስታውቅ፣ በኩዌትም እንዲሁ የሀገሪቱን የአየር ክልል ጥሶ የገባ አንድ አደገኛ ድሮን በታጣቂ ኃይሎቹ ተመቶ ወድቋል። በሌላ በኩል ባህሬን ግጭቱ ከጀመረበት ጊዜ አንስቶ ሀገሪቱን ኢላማ ያደረጉ 121 ባላስቲክ ሚሳኤሎችንና 193 ድሮኖችን ሽፋ ማውደሟን ይፋ አድርጋለች። ሞቃዲሾ ለቴል አቪቭ ማስጠንቀቂያ ሰጠች። በማስጠንቀቂያዋ በግዛቴ ውስጥ የእስራኤል ጦር ሰፈር አይመሰረትም ብላለች። እስራኤል በሶማሌላንድ የጦር ሰፈር ልትመሰረት መሆኗን በዓለም አቀፍ ሚዲያዎች መዘገቡን ተከትሎ ሞቃዲሾ መልስ ሰጥታለች። ግዛቴ ለወታደራዊ ጥቅም መሰንዘሪያ ጥቅም ላይ እንዲውል አልፈቅድም ያለችው ሞቃዲሾ በዚህ አቋም ጸረ እስራኤል የሆኑ አጋሮቿ ታሰባሰብ ትችላለች ተብሏል። ለሶማሌላንድ እውቅና የሰጠችው እስራኤል የየመኑን ሀውቲ ለመምታት ከየመን በተቃራኒ አቅጣጫ ፊት ለፊት በምትገኘው ሶማሌላንድ የጦር ሰፈር ትገነባለች መባሉ ሞቃዲሾ አጥብቃ ተቃውማለች። ጉዳዩ ከእስራኤል ቀጥተኛ መረጃ ባይሰጠውም የሶማሌላንድ የውጭ ጉዳይ ሚኒስተር አሊ ኡመር በትናንትናው ዕለት አልጀዚራ ላይ ቀርበው ነገሩ የማይሞከር ነው ሲሉ ተሰምተዋል። ሚኒስተሩ ሶማሊያ ግዛቷ የሌላ ቀጠናዊ ግጭት እንዲውል አትፈቅድም ነው ያሉት። እንዲሁም ችግር በማያጣው ቀጠና ውስጥ ነን ያሉት ሚኒስተሩ ተጨማሪ ውጫዊ ግጭት ውስጥ አንገባም ሲሉ መረጃውን ለማስተባበል ጥረት አድርገዋል። የሚኒስተሩ ተቃውሞ የተሰማው የአሜሪካው ብሉምበርግና የስዊድን ራዲዮ የሆነው ኢኮት በሳምንቱ እስራኤል በሶማሌላንድ የጦር ሰፈር የማቋቋም እቅድ እንዳላት ከዘገቡ በኋላ ነው። የብሉምበርግ ዘገባ ሶማሌላንድ ከእስራኤል ጋር ስትራቴጂክ ግንኙነት መመስረቷን፣ ይህም የጦር ሰፈርን የሚጨምር መሆኑን የሶማሌላንድ ፕሬዚዳንት ጽህፈት ቤት ኃላፊ ከድር አብዲን ጠይቆ ነበር ዘገባውን ያወጣው። ሆኖም የሶማሌላንድ የውጭ ጉዳይ ሚኒስተር አሊ ኡመር በትናንትናው ዕለት አልጀዚራ ላይ ቀርበው ነገሩ የማይሞከር ነው ሲሉ አስተባብለዋል። ሚኒስተሩ ይህንን ቢሉም እስራኤል ለሶማሌላንድ ሀገራዊ እውቅና ከሰጠችባቸው ቅድመ ሁኔታዎች አንዱ የኤደን ባህረ ሰላጤንና የባብኤል መንደብን ሰርጥ ለመቆጣጠር የሁቲ ጽንፈኛ ኃይሎችን ጥቃት ለመመከት የሚያስችላትን የጦር ሰፈር በርበራ ላይ መገንባት አንዱ እንደሆነ፣ ሆኖም ግን ስምምነቱ በሚስጥር እንደተያዘ ቀደም ሲል የተሰሩ የምርመራ ዘገባዎች ያሳያሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር